በዛሬው ፕሮግራማችን እውነተኛ ታሪክን መሰረት ያደረገ እጅግ አሳዛኝና መሳይ ታሪክ በኤችዲ ጥራት ባለው ቪዲዮ የምናቀርብላችሁ ይሆናል። ከኡራጋይ ከሞንቴቪዲዮ የመጡ አማተር ኦልድ ክርስቲያኖች ክበብ ራግቢ ሁለት ቡድን አባላት በቺሊ ሳንቲያጎ ከሚገኘው የእንግሊዝ ራግቢ ቡድን ኦልድ ቦይስ ክለብ ጋር ጨዋታ ለመጫወት ቀጠሮ ተይዞ ነበር። የክለቡን ፕሬዝዳንት ዳንኤል ጆን ጨምሮ በረራ 571 አውሮፕላን 40 መንገደኞችን እና 5 የአውሮፕላን ሰራተኞችን አሳፍሯል። ኮሎኔል ጂሊዮ ሴሳር ፍራዳስ በአጠቃላይ 5117 የበረራ ሰዓቶች ያለው ልምድ ያካበተን የአየር ኃይል አብራሪ ነበር። ከረዳት አብራሪው ሌተናል ኮሎኔል ዳንቴ ሄክቶር ላጉራራ ጋር ጉዞውን ታጅበዋል። 10 ተጨማሪ መቀመጫዎች ነበሩ። እናም የቡድኑ አባላት ጥቂት ጓደኞቻቸውን እና የቤተሰብ አባሎቻቸውን እንዲያጅቧቸው ጋብዘው ነበር። አውሮፕላኑ እንደ አውሮፓውያኑ አቆጣጠር ጥቅምት 12 1972 ከካራስኮ ዓለም አቀፍ አውሮፕላን ማረፊያ ተነስቶ ጉዞውን ጀመረ። የአየር ጸባዩ አስቸጋሪ ከመሆኑ የተነሳ አርጀንቲና ለማረፍ ተገደዱ። ጥቅምት 13 ቀን የነበረውን የአየር ሁኔታን በበረራ ላይ ተጽዕኖ አሳድሯል። ሆኖም ጉዞውን ቀጠሉት፣ ተያያዙት። የአውሮፕላን አብራሪው ፌራዳስ ከዚህ ቀደም 29 ጊዜ በአንዲስ አየር ክልል አቋርጦ ነበር። በዚህ በረራ ላይ ረዳት አብራሪውን ላጉራራን እያሰለጠነው ነበር። በአንዲስ ውስጥ ሲበሩ ደመና ተራሮችን ማደብዘዝ ጀምሯል። ስለሆነም በትኩረት ማብረሩን ተያያዙት። አውሮፕላን አብራሪው ከተነሳ ከአንድ ሰዓት በኋላ የአየር መንገዱን ተቆጣጣሪዎች በማለፊያው ላይ እየበረረ መሆኑን ያሳወቀ ሲሆን ብዙም ሳይቆይ ከሳንቲያጎ በስተደቡብ 178 ኪሎ ሜትር ርቃ ወደምትገኘው ወደ ቺሊ ኩሪቶ መድረሱንና ወደ ሰሜን መዞሩን አሰራጨ ወይም አስተላለፈ። ሆኖም አብራሪው እስከ አሁን ድረስ በአንዲስ አየር ክልል ሲሆን አውሮፕላኑ የሚገኝበትን ቦታ የተሳሳተ ግንዛቤ ወስዶ ነበር። ስህተቱን ባለማወቅ ተቆጣጣሪዎች ለማረፊያ ዝግጅት ወደ ታች ዝቅ ማለት እንዲጀምር ነገሩት። ከዚያም ብዙም ሳይቆይ የቺሊ ቁጥጥር ጣቢያ ጋር መነጋገር አልቻለም። መስተጋብሩ ሙሉ ለሙሉ ተቋርጦ ነበር። በዚህ ወቅት ከነበረው የአየር ንብረት ችግር ጋር ተያይዞ አውሮፕላኑ መንገጫገጭ ጀመረ። በዚህ ሁኔታ ተሳፋሪዎቹ ቀለል አድርጎ ሁኔታውን በማየት ያሾፉና ይቀልዱ ነበር። እንደውም የበረራ ሰራተኞች ቀበቶ እንዲያስሩ በተደጋጋሚ ቢያሳስቡም የተወሰኑ ተሳፋሪዎች ሙድ በመያዝ ይቀልዱ ነበር። ጥቅምት 13 ቀን 1972 3 ሰዓት ተኩል ላይ አውሮፕላኑ በቺሊ ድንበር አቅራቢያ ወደ አርጀንቲና ሩቅ ሸለቆ ከመውደቁ በፊት ቀኝ ክንፉንና ከዚያን የግራ ክንፉን አጣ። በመቀጠል ዝቅ ብሎ በመንሸራተት ሙሉ ለሙሉ በረዶ ላይ ተከሰከሰ። ጥቂት ሞተው የተወሰኑ ሰዎች ሕይወት ተረፈ። ከሰዓታት በኋላ የጠፋውን አውሮፕላን ፍለጋ ተጀመረ። ነገር ግን በመጨረሻም የተዘገበው ቦታ የተሳሳተ በመሆኑ ሳይገኙ ቀረ። የነፍስ አድን ጥረቶች ወደ አንዲስ ግዛት የተላከ ሲሆን በቀላሉ ሊያገኟቸው አልቻሉም። በበረዶ የተሸፈኑ ተራሮች ነጩን አውሮፕላን ማወቅና ማግኘት ከባድ አድርገውታል። በተጨማሪም አስቸጋሪው አካባቢ በርካታ ሰዎች በሕይወት የተረፉ ሰዎች እንደሌሉ እንዲያምኑ አድርጓቸዋል። በመሆኑም ከ8 ቀናት በኋላ ፍለጋው ተቋረጠ። የኋላ ግን የነፍስ አድን ጥረት በቤተሰብ አባላት የተከናወነ ቢሆንም በአደጋው መጀመሪያ 12 ሰዎችን የገደለ ሲሆን የተረፉት 33 ሰዎች ሲሆኑ በርካቶች ቆስለዋል። 11500 ጫማ ወይም 3500 ሜትር በሆነ ከፍታ ቦታ ላይ ቡድኑ በረዶ አዘል ቀዝቃዛ የአየር ንብረት ጋር ተጋጥጦበታል። በሕይወት የተረፉት ሰዎች በአጠገባቸው ያለው የአስከሬንና የቆስለኛ ጩኸት አእምሮአቸውን የበለጠ አጨናነቀው። አስከሬኖች አፍጧቸው ሲመለከቷቸው ይበልጥ አእምሮአቸው ይጨናነቅ ጀመር። ሕይወታቸውን የበለጠ የከፋ እንዲሆን አስተዋጽኦ አደረገ። በአውሮፕላኑ ውስጥ ያሉት ቸኮሌትና ወይን የመሳሰሉ መጠጦችና ጥቂት ምግቦች አነስተኛ በመሆናቸው 1 ሳምንት ባልሞላ ጊዜ አለቁ። ረሃብን መቋቋም አልቻሉም። በረዶም መጣም ጀመሩ። በመሆኑም ለመኖር ሲሉ ከበርካታ ውይይትና ጭቅጭቅ በኋላ
የሞቱ ሰዎችን አስክሬን በመብላት ሕይወታቸውን ለማትረፍ አስከፊ ውሳኔ ወሰኑ። በውሳኔያቸው መሰረት አደረጉት። በሚቀጥሉት ሳምንታት ውስጥ 6 ሰዎች ቁስለኞች የነበሩ ችግሩንና የአየር ንብረቱን መቋቋም አቅቷቸው ሕይወታቸው አለፈ። እንዲሁም ጥቅምት 29 ከፍተኛ ዝናብ ጥሎ አውሎ ንፋስ አዘል እርጥበታማ ዝናብ መጠለያቸውን በመስጠሙ ምክንያት ሌላ ተጨማሪ 8 ሰዎች ሕይወታቸው አለፈ። በዚህ ወቅት በሕይወት የተረፉ ሰዎች መውጫ መንገድ እናገኛለን በሚል ተስፋ አካባቢውን ይቃኙ ነበር። ታኅሳስ 12 1972 ጀምሮ 16 ሰዎች ብቻ በሕይወት ያሉ ሲሆን ከመካከላቸው 3 ሰዎች እርዳታ ፍለጋ ጉዞ ጀመሩ። ከ3ቱ አንደኛው ግን አቅምና ጽናት ስላልነበረው ከጥቂት እርምጃዎች በኋላ ተመለሰ። 2ቱ ግን ከአድካሚና አሰልቺ ጉዞ በኋላ ታኅሳስ 20 ከ8 ቀን ጉዞ በኋላ መሆኑ ነው በቺሊ ሎስ ማይቴኔስ መንደር 3 እረኞችን አዩ። ግን እረኞቹ ወንዝ ዳርቻ አጠገብ ስለነበሩ ጫጫታውን ለመስማት አዳጋች ሆነ። በመካከላቸው መግባባት አስቸጋሪ ስለነበር በወረቀት ላይ በመጻፍ መልእክት ከተለዋወጡ በኋላ በድንጋይ ወረቀትን ጠቅልሎ በመወርወር የእርዳታ ጥሪያቸውን አስተላለፉ። የመጀመሪያ መልእክታቸውም እኛ የመጣነው በተራሮች ላይ ከወደቀ አውሮፕላን ነው የሚል ነበር። መልእክቱ ለባለስልጣናት ደርሶ የሄሊኮፕተር አውሮፕላን ከ45ቱ የተረፉትን 16 ተሳፋሪዎች ይዘው ሄደዋል። በሕይወት የተረፉት ሰዎች ሊወስዷቸው የመጣውን ሄሊኮፕተር አውሮፕላን በርቀት በአየር ላይ ሲያዩት ስሜታቸውን መቆጣጠር እስኪያቅታቸው በደስታ ሲቃ ውስጥ ነበሩ። በሄሊኮፕተር አውሮፕላን ተሳፍረው ሲሄዱ ጭምር ደስታቸውን በጣም ጨምሮ ነበር። ቸር ያሰማን።